ፓትርያርክ የየመምሪያው ኃላፊዎች፣ የድርጅቶች ስራ አስኪያጆች፣ ክቡር መላከ ምህረት ቆሞስ አባ ገብረ ሕይወት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ቆሞስ አባ ገብረ መድህን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የታላላቅ አድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን፣ የመምህር በኩረ ሰባኪያን ዘላለም ወንድሙ ወዳጆች፣ ቤተሰቦች፣ የመንፈስ ቅዱስ ወንድሞች እህቶች፣ ሁላችሁም በአሁኑ ሰዓት በዚህ በመስቀል አደባባይ የታላቁ ወንድማችን በኩረ ሰባኪያን መምህር ዘላለም ወንድሙ ወልደ ሰማዕት የሽኝት መርሃ ግብር ላይ ነን። መርሃ ግብሩን በቀጥታ በጸሎት በብፁዓን አባቶች በሚመራ በጸሎት እንጀምራለን። አስከሬኑን የያዛችሁት ፈጠን ብላችሁ ወደ ማረፊያው እንድታቀርቡልን በአክብሮት እንጠይቃለን። We are now in the funerary farewell prayer ceremony of our great and renowned preacher, teacher of the Ethiopian Orthodox Church. For the last 36 years, he was preaching all over Ethiopia, all over the world. We are deeply saddened by his departure, and we are now gathering here to honor this great preacher and symbolic for our church. I have to acknowledge the presence of His Eminence Archbishop Kaustos, His Eminence Archbishop Gorgorios, His Eminence Archbishop Matthios, His Eminence Archbishop Enoch, His Eminence Archbishop Yosef, His Eminence Archbishop Yisahak, His Eminence Archbishop Timotheus, His Eminence Archbishop Macarios, His Eminence Archbishop Garima, His Eminence Archbishop Gabriel, Addis Ababa Diocese, His Excellency So we now open our gathering with a prayer led by our eminent archbishops.
ባልደረቦች በስተቀር ሌሎቻችሁ ከአውደ ምሕረቱ ልትወርዱልን በአክብሮት እንጠይቃለን። አንድ ጊዜ ጸጥ በሉና ጸሎቱን እንጀምር። ለባስያን ካህናት ጸሎቱን ከሚመሩልን አባቶች ፊት ያላችሁ ሁላችሁም ወደኋላ ሁኑልን። አንድ ጊዜ ጸሎት ልንጀምር ስለሆነ ሁላችሁም ኋላ ያላችሁ ከልብሰ ተክህኖ ከለበሱ ከተሰየሙ ካህናት ፊት ለፊት ያላችሁ ከካህናቱ ጀርባ ሁኑ። አንድ ጊዜ ከካህናት ለባስያኑ ወደፊት ሁኑልን። የደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያን ካህናት ሊቃውንት ልብስ ለብሰው ከፊት አሉ። ስለዚህ ከነሱ ፊት ያላችሁ ከኋላ ሁኑልን። ጸሎቱን እንጀምራለን። ብርሃን ተቋም አንድ ጊዜ ሁላችሁም ጸጥ እንበል። አንድ ጊዜ ጸሎት እንጀምራለን። አንድ ጊዜ አቤቱ ቅዱስ አምላካችን ሆይ ሰዓቱን አልፈን ባርከን እዚህ ሰዓት ስላደረስከን አሁንም ተረፈ ማለት በሰላም እንድታስፈጽመን በመካከላችን ተገኝተህ ኑሯችን ያዘኑትን እንድታስቀምጥ ነፍሳተ ሙታነት ነፍሰ ሁለ ወደ ሰማይ ሀገረ ሕይወትን እንድታስቀምጥ አባታችን ሆይ ብለን እንለምናለን። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ንጽሕት ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን።
እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክ እንዘተሪዮ ብላተ ከቅዱሳን ሐዋርያት ቅዱሳን ብዙኃን ነቢያት ጻድቃን ሰሰበተው ይራዩ አተሙ ዘትሬ ወይ ፈትስ ማንዱ ብለሰሙ የሰሙ ከዳግሙ ሰብጧት አይንቲክሙ ለይዋ ዋይ ዛኔ ከሙ ለሰማው ከማሆም ለናይን ተደሉ አነስማው ንግበር ቃለ ወንጌል ከቅዱስ በጸሎቶሙ ጸልዩ ቃለ ወልደ
ምዕራፍ 12 27 እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትቀራለች፣ ከሞተች ግን ብዙ ፍሬ ታፈራለች። ሰውነቱን የሚወዳት ይጣላት፣ በዚህ ዓለም ሰውነቱን የጠላትም ለዘላለም ሕይወት ይጠብቃታል። እኔን የሚያገለግለኝ ካለ ይከተለኝ። የሚያገለግለኝ እኔ ካለሁበት ከዚህ ይኖራልና፣ እኔን ያገለገለኝንም አባቴ ያከብረዋልና። ሰማይና ምድር ሕይወት ዘላለም ድንግል ተሳለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመው ተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለን እግዚኦ Number 17, table 17. Remember to watch me on Shishi Eats, okay? Thank you. 我现在还没准备好。ጸጋው ለእግዚአብሔር ያሉ መስሌት እግዚኦ
በብርሃነ ቃሉ በወንጌሉ በአስረ መስቀሉ ይጠብቀን። የሰላም አምላክ ሰላማዊ ኢየሱስ ባህለው ሰላምን ይስጥልን። ነፍሳተ ሙታን ይማርልን። ነፍሰ ሁነ ወልደ ሰማዕት ሀገረ ሕይወትን መንግሥተ ሰማያትን ያውርስልን። ከዳግም ሐዘን የሰውረን። ለዓለም ሁሉ ሰላም ይስጥልን። ሀገራችን ኢትዮጵያ ሰላም ያድርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን እንደምኝልን ኃጢአታችንን የሚያስተሰርይልን ዘንድ ዘላለሙ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንት፣ ቆሞሳት፣ መምህራን ሁላችሁም ከዚህ በመቀጠል የደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያን ሊቃውንት አጠር ያለ ዜማ ቃለ እግዚአብሔር ያቀርባሉ። በዚሁ አጋጣሚ በመካከላችን ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ፣ የተከበሩ ሼህ መሐመድ አሚን የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ጠቅላይ ፕሬዝደንት በመካከላችን ተገኝተዋል። ታላቁን የማይረሳውን ወንድማችንን ለማክበር በመካከላችን ስለተገኙ እናመሰግናቸዋለን። የደብረ ይባቤ ቅዱስ ያሬድ ሊቃውንት ቀጥሏል። Oh
በሰማያት
የተከበሩ የአዲስ አበባ ሀገረ ስብከት የታላላቅ አድባራትና ገዳማት ሊቃውንተ ቤተክርስቲያን እግዚአብሔር አምላካችን ዝማሬ መላእክትን ሰማያዊ ርስትን ያውርስልን፣ ያስቃሉን ያስቃለ ሕይወትን ያሰማል። ከዚህ በመቀጠል አንድ የጋራ ዝማሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘማሪያንና በሰንበት ትምህርት ቤት ወጣቶች ህብረት አንድ መዝሙር ይቀርባል። እነሱ እስኪዘጋጁ ድረስ የተወሰኑ መልእክቶች አሉን። እንደሚታወቀው ታላቁ አርአያችን የብዙዎቻችን መንገድ የከፈተ አውደ ምሕረቱ ግን አገልጋይ መምህር ዘላለም ወንድሙ ከ20-30 ዓመት በላይ ያገለገለባቸው ያስተማረባቸው ትውልድ የቀረጸባቸው አውደ ምሕረቱን ከቃለ እግዚአብሔር እንዳይነጥፍ ትልቅ አገልግሎት ያደረገባቸው 3 ታላላቅ ገዳማት እና ታላላቅ ካቴድራሎች የመታሰቢያ የክብር የሻማ ማብራት መርሃ ግብር አዘጋጅተዋል። የፊታችን መጋቢት 6 በቅዱስ እስጢፋኖስ ይታወቃል። ቅዱስ እስጢፋኖስ ጋር መምህር ዘላለም ያለው ግንኙነት ወልደ ሰማዕት። ስለዚህ መጋቢት 6 እሁድ የሻማ ማብራት እና የወንድማችን የምንዘክርበት በዓል አለ። በተመሳሳይ በዚሁ ደብር በመጋቢት 16፣ 17 እና 18 ለ3 ቀን የ3 ቀን መርሃ ግብር ተይዟል። ስለዚህ ሁላችንም በዚያ በመገኘት ወንድማችንን እንድንዘክር የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ወርሃዊ በዓል በሚከበርበት የመጋቢት 12 ቀን እንደዚሁ የሻማ ማብራትና የክብር በዓል አለን። መጋቢት 9 ቅድስት ልደታ ቤተክርስቲያን፣ መጋቢት 15 ቀን መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን። እነዚህ ቦታዎች ላይ የክብር በዓል እና የዝክረ በዓል በማስመልከት የሻማ ማብራት የአውደ ምሕረት መርሃ ግብሮች ይከናወናሉ። በቦታው ተገኝተን ይህን ታላቅ የመገበንን ከ30 ዓመት በላይ በቃለ እግዚአብሔር በአውደ ምሕረት የመገበን ታላቅ ወንድማችንን እንድንዘክረው ጥሪ ቀርቧል። በዚያው እንድንገናኝ እናሳስባለን። ሌሎቹ አድባራትና ገዳማት እንዲሁ የተዘጋጁ አሉ። በያለንበት በእውነት እግዚአብሔር አምላካችን ታላቋን መንግስተ ሰማያት ሀገረ ሕይወትን ርስትን ያውርስልን እያል ወልደ ሰማዕትን ለረጅም ጊዜ ያገለገለባቸው ቦታዎች በሁሉም ብዙ ዝክሮች ይደረጋሉ። ወደፊት የምንገልጽ ይሆናል። በመቀጠል ዝማሬው ይተላለፋል። Moonlight.
ሊቃውንት፣ ካህናት፣ መምህራን፣ ሰባኪያን፣ መዘምራን ሁላችሁም መዝሙሩን ያቀረቡልን ለወንድማችን ክብር የሰባኪያንና የዘማሪያን እና የሰንበት ትምህርት ቤት ወጣቶች እግዚአብሔር አምላካችን ዘላለማዊ መንግስቱ ያክብርልን። ቅድም ብፁዕ አባታችን ብፁዕ አቡነ ቀውስጦስ ባነበቡት ወንጌል እንደሰማችሁት እግዚአብሔር አምላክ ያከበሩትን የወደዱትን ያከብራል። በእውነት ታላቁ ወንድማችን መምህር ዘላለም ወልደ ሰማዕት እግዚአብሔርን ያከበረ አውደ ምሕረቱን ያከበረ ያስከበረ ትልቅ ወንድም ነውና እግዚአብሔርን በዚህ ልዩ በሆነ ክብር አክብሮታል። ይሄ ትልቅ ምልክት ነው፣ ትልቅ ማሳያ ነው። እግዚአብሔር አምላካችን የተመሰገነ ይሁን። ቀደም ሲል እንደተናገርኩት የእሱን ወንድማችንን ለማክበር በቅድስት ልደታ መጋቢት 9 በቀጨኔ መድኃኔዓለም መጋቢት 8፣ 9፣ 10 በደብረ አሚን ተክለ ሃይማኖት ክቡር ጸባቴ እንደነገሩን በመጋቢት 24 ቀጠሮ ነበረው ለማስተማር በቦታው ላይ ከአሜሪካን መጥቼ በቀጥታ የአባቴን ቦታ የዳግማዊ ደብረ ሊባኖስ ደብረ አሚን ተክለ ሃይማኖት የማስተማር ቀጠሮ ነበረው። አሁን ከእረፍቱ ከተሰማበት ጊዜ ጀምሮ በገዳሙ የ7 ቀን ፍትሐት አዘው እየተፈታ ይገኛል። በልዩ ሁኔታ ደግሞ መጋቢት 24 ቀጠሮ ተይዟል። በዚያም ሄደን እንድናከብር መጋቢት 6 እንጦጦ ቁስቋም እንዲሁም መጋቢት 13 ጋርመንት ልደታ ለቅድስት ለማርያም በመጋቢት 13 የማክበር ስነ ስርዓቶች ይከናወናሉ። በደብረ ይባቤ ቅዱስ ያሬድ ቤተ ክርስቲያንም በመጋቢት 11 በወርሃዊ የቅዱስ ያሬድ በዓል ላፍቶ ሚካኤል መጋቢት 12 ቅዱስ ሩፋኤል ደግሞ በ13 እንግዲህ እነዚህ ሁሉ ቦታዎች ያለ እረፍት ያገለግልባቸው የነበሩ ቦታዎች ናቸው። ሁላችንም እናውቃለን። ይሄ የተሰወረ ነገር አይደለም። የስብከት የትጋት የአርአያችን የሆነ ገብርኄር የሆነ ትርፋማ ታማኝ አትራፊ ቸር እና እውነተኛ አገልጋይ መሆኑን የሚያስመሰክሩ ናቸው። ሁላችሁንም በዚህ የተገኛችሁትንም እግዚአብሔር ያክብርልን በብፁዓን አባቶቻችን ጸሎትና ቡራኬ። በመቀጠል ቅኔ የተፈቀደላቸው ሊቅ መምህር ለዓለም አንድ መምህር ብቻ አንድ ሊቅ ብቻ ቅኔ ያቀርባሉ። እሳቸው እስኪዘጋጁ ድረስ ከአብይ ኮሚቴው የተላከ መልእክት አለ። መምህር ዘላለም የአውደ ምሕረት ሰባኪ አገልጋይ ብቻ አይደለም። በሚያገኛቸውም ሰዎች በሚያገኘው ማንኛውም ነገር ሕፃናትን ይረዳል። ስፍር ቁጥር የሌላቸው ሕፃናትን ይረዳል። ብዙ ገዳማትን ብዙ አድባራትን ይረዳል። በሀገር ውስጥም በውጭ ሀገርም እንደ ኢየሩሳሌም የቅድስት ሀገር ገዳማትን እንደዚሁ ከኋላ በመሆን ብዙ ነገሮችን ሲያስተባብር የነበረ የማይታክት እረፍት የሌለው አገልጋይ ነው። ይህን ትልቅ ስራውን ለማስቀጠል ወደፊትም የታሰቡት ነገሮች እንደተጠበቁ ሆነው የተወሰነ የገቢ ማስገኛ ስራዎች እንዲሰሩ በማለት የኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ 1751862192 አቶ አብርሃም ኤልያስ እና ዳዊት በሚል ጥምር አካውንት ገቢ የማሰባሰቢያ አካውንት ተከፍቷል። በውጭ ሀገር እንዲሁም በአሜሪካን በዋሽንግተን ዲሲ ቅድስት ማርያም እንዲሁ የዜል አካውንት ተከፍቷል። በዚህም ለመምህር ዘላለም በሚል ስራዎቹ እንዲቀጥሉ ትዝታዎቹ እንዲቆዩ ለእኛ ያስቀረልን ትልቅ ቅርስ ትልቅ ማስታወሻዎች ለትውልድ እንዲሻገሩ ለማድረግ የበኩላችን እንድንወጣ ማሳሰቢያ ቀርቧል። ወደ ቀኔው መምህር ለዓለም ወደሚቀጥለው እናልፋለን። በቀጥታ የምንሻገረው የታላቁ ወንድማችን የመምህር ዘላለም ወልደ ሰማዕት የሕይወት ታሪኩን በወንድሙ የስጋ ወንድሙ በሆኑት በአቶ ተዋበ ወንድሙ ይነበብልናል። ወደሱ እንሄዳለን።
አርፈዋል። አበው ሊቃነ ጳጳሳት፣ የተወደዳችሁና የተከበራችሁ የቅድስት ቤተ ክርስቲያን አባቶች፣ ቤተሰቦች እና የመምህር ዘላለም ወዳጆች፣ በአጠቃላይ በዚህ በሀዘናችን ቀን አብራችሁ የተገኛችሁ ኦርቶዶክሳውያን በሙሉ ዛሬ የምንናገረው ስለ አንድ በስጋ ወንድማችን በመንፈስ አባታችን ስለሆነው ስለ ዘላለም ወንድሙ ብቻ አይደለም። የምንናገረው ስለ ብዙዎች አባት፣ ስለ ድሆች ረዳትና ስለ ወንጌል ብርሃን ነው። መምህር ዘላለምን በስጋ መለየታችን ለአንጀታችን እጅግ የሚከብድ ለቤተሰባችንም መሪር ሐዘን ቢሆንብንም እርሱ ግን አስቀድሞ በመልካም ስራው በሰማይ ቤቱን ሰርቶ እንደነበር እናምናለን። ምንም እንኳን በሰውነታችን ብናዝንም የብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በብፁዕ አባቶቻችን ጸሎትና ትምህርት እንዲሁም በዚህ በመካከላችን ባላችሁትና አለንላችሁ በሚሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ፍቅር ተጽናንተናል። እርሱ የሄደው ወደ ፈጠረው አምላክ ሁላችንም ወደማንቀርበት ሰማያዊ ስፍራው ነውና ለቅሷችን፣ ሐዘናችን የናፍቆትና የፍቅር እንጂ ተስፋ እንደሌላቸው አናዝንም። ሐዘናችን እጅግ በተስፋ የተመላ ነው። ከዚህ ቀጥዬ የወንድሜን የመምህር ዘላለም ወንድሙን የወልደ ሰማያትን የሕይወት ታሪክ አቀርባለሁ። ውልደትና የልጅነት ዘመን መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረ ሲና ከተማ ተወለደ። ገና በለጋነት የቤተ ክርስቲያንን ጠረን እየሳበ በዘመኑ አብዛኞቻችን እንወስድ የነበረውን የፊደል ቆጠራን ወይም የቄስ ትምህርቱን በየኔታ ታመነ እግር ስር ቁጭ ብሎ ተምሯል። የትምህርት ጉብዝና እና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው መምህር ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም። በተለይም የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቱን በሙልጌታ ገድሌ ሲማር ሁሌም አንደኛ ነበር የሚወጣው። በተለይም በስድስተኛና በስምንተኛ ክፍል የሚኒስትሪ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። የሚገርመው ግን እውቀቱ ለራሱ ብቻ አልነበረም። ለሂሳብ ትምህርት የነበረው ልዩ ተሰጥኦ መምህራኑ በማይኖርበት ጊዜ እርሱ መምህር ሆኖ ጓደኞቹን ሁሉ ያስተምር ነበር። ይህ ሌሎችን የማብቃት መልካም ባህሪው ገና በልጅነቱ አብሮት ያደገ ጸጋው ነበር። የቅዱሳን በረከትና የመንፈሳዊ ብስለት ምንጭ መምህር ዘላለም ወንድሙ በዘመናዊ ትምህርቱ ውጤታማና አንደኛ ሆኖ እንዲወጣ ያደረገው ሚስጥር በሰበታ ከተማ በሚገኘው በታዋቂው ጌቴሴማኒ ቤተ ደናግል ጠባባት የእናቶች ገዳም ያገኘው የጸጋ በረከት ነው። ይህ ገዳም ለመምህር ዘላለም የእውቀቱ ብቻ ሳይሆን የቅድስናና የጥበብ ምንጭ ነበረ። የወንጌል ጦት የጠባባት ስፍራ መምህር ዘላለም ገና በልጅነቱ ከኩዮቹ ተለይቶ በዚህ ገዳም ስር የወንጌል ትምህርቱን እየቀሰመ አድጓል። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱ የረታ ምስጢር የሚዘረዝርና ልብን የሚነካ አገልጋይ ሆኖ የወጣው በዚህ በቅዱሳን እናቶች ጸሎት በታጀበ ገዳም ውስጥ በነበረው ጥልቅ መንፈሳዊ ልምምድ ነው። የሁለት ዓለማት ጥበብ መምህር ዘላለም በዘመናዊ ትምህርት ቤት የነበረውን ስኬት ከመንፈሳዊ ሕይወቱ ጋር እጅግ በሚያስደንቅ ሁኔታ አጣጥሞት ነበር። ከትምህርት ቤት መልስና በዓላትን ጠብቆ ወደ ገዳም በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም በየዕለቱ የሚደገም በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። ይህ የመጽሐፍ ቅዱስ ጥናቱና ጸሎቱ ነው። በሰበተና በሄደበት ሁሉ አንደበቱ እንደ ማር የሚጣፍጥ ቃሉ እንደ ሰይፍ የሚቆርጥና እንደ ቅቤ የሚለሰልስ እንዲሆን ያደረገው በዚህ ገዳም ውስጥ ያሳለፈው ጊዜ መምህር ዘላለም
ዘላለምን ገና በልጅነቱ የመሰለ አድርጎታል። በጌቴሴማኒ ቤተ ደናግል ጠባባት በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ፣ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የ3 ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰውን ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብዙ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግስት ቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማራታር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ ማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝቶ በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓመተ ምህረት በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3,000 ብር በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና
የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተ ክርስቲያንን አስተክሎ ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576,000 ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰሙሮቢ ወረዳ ጉማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3,000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለ ማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3,000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3,000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የዲዲያ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1,000 ሰዎች 3,000 ብር 30,000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ቂርቆስ 80 ልጆችን ለሳሪስ አቦ 148 ልጆችን ሐመሯ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል።
ስድስተኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ ግቢ ገብርኤል የወደቁትን አንሱ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት በተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፈዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያትን ነፍስ በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። ለኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶቹ ሁሉ ፈጣሪ መጽናናትን ያድልልን። እንደተናገሩት ነው ከብዙ ጥቂቱ ነው የቀረበው። ብዙ የምናውቀዋል። ሁላችንም ለብዙ ነገር አርአያ የሆነን ታላቅ ወንድም ነው። እንደሰማችሁት ሰባኪ ወንጌል አውደ ምሕረት አገልጋይ ብቻ አይደለም። በማህበራቱ በሕፃናት ማሳደጊያው አደጋ በደረሰበት ቦታ ሁሉ፣ ሰው በተፈናቀለበት ቦታ ሁሉ ቀድሞ የሚደርስ ለአባቶችም ቀድሞ የሚያሳስብ ትልቅ ወንድም ነው። ትልቅ ሰው ነው ያጣ ነው። እግዚአብሔር ለሁላችንም መጽናናቱን ይስጠን፣ ለቤተሰቡ መጽናናት ይስጥልን፣ ለብፁዓን አባቶች መጽናናት ይስጥልን። ታማኝ አገልጋያቸው የሚላካቸው ትልቅ ልጃቸውን ነው ያጡት። በመቀጠል አንድ የተፈቀደላቸው መምህር ቅኔ ያቀርባሉ። መጋቤ ሐዲስ መምህር ኤፍሬም አጠር ያለ ቅኔ ይቅርታ ፍጹም አልተዘጋጀሁም፣ ግን በመንበር ህልፈት ላይ ቅኔ ሳይደረግ እንዳይቀር ለማለት ብቻ። ኢንበል ሞተ ወልደ ሰማያት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘላለማዊ ውእቱ። ኢንበል ሞተ ወልደ ሰማያት ሞተ ሥጋ አዳም በከንቱ እስመ በነፍሱ ወንጌል ዘለዓለማዊ ውእቱ። መምህረ መምህራን በምንት ስርዓተ ቀኖና ነሰትከ ወለድከ። መምህረ መምህራን በምንት ስርዓተ ቀኖና ወለድከ ለጽያተ ምድር አንጋድ ዘሥጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን በምንት ስርዓተ ቀኖና ወለድከ ለጽያተ ምድር አንጋድ ዘሥጋ እስመ በጊዜ ጾም አቅረብከ። መምህረ መምህራን ሊቅነ እለ እምኔከ ንቁ ሕፃናት ቃላተ ወንጌል አይቴኑ ይደቁ። መምህረ መምህራን ሊቅነ እለ እምኔከ ንቁ ሕፃናት ቃላተ ወንጌል አይቴኑ ይደቁ። ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ። ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ ለዓለም ምድረ አሜሪካ መኒኖ አደጋ። ለዓለም ምድረ አሜሪካ መኒኖ አደጋ እስመ ይፈቀደ ይክበር በዓለመ ሥጋ ዘሥጋ ለዓለም ምድረ አሜሪካ መኒኖ አደጋ። እግዚኦ ሚ በዝሁ ለይሳቅዩኒ ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። እመ እንዘ ዘጾም ትሰብክ የአምረከ ዓለም። እመ እንዘ ዘጾም ትሰብክ የአምረከ ዓለም ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። እመ እንዘ
ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ስራተ ተክሊል በጾም ለእግዚአብሔር ምድር በምላ ዓለምን ይወክለሙ ለነበሩ ሴት ውስጤታ ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ ወተደለወ ይዜ ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ ወተደለወ ይዜ ጳጳሳት እስመ ተጋብኡ ወመጹ በጊዜ አመመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በውስጤ አመመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፈሳ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ጉባኤ ሲኖዶስ ዘላለም እንበለ ጊዜው ተገብረ በወርሃ መጋቢት ተገብረ እምቅድመ ግንቦት ተገብረ ወተደለወ ይእዜ ጳጳሳት እስመ ተጋብኡ ወመጹ በጊዜ መጠኑ አለፈ ዘቤተ ክርስቲያን ትካዜ በመኑ ንትፌሳ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ ወስብሐት ለእግዚአብሔር።